السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ قال الله تعالى في القرآن الكريم إن الصلاة كانت على المؤمنين كتابا موقوتا صدق الله العظيم። የተከበራችሁና የተወደዳችሁ የሀበሻ እስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እነሆ ተወዳጁ ሀበሻ እስላማዊ ሬዲዮ በምዕራፍ 72ኛው ሳምንታዊ ፕሮግራም ወደ እናንተ መጥቷል። ያው ባለፈው አንድ ሳምንት በቴክኒክ ችግር ፕሮግራማችንን ወደ እናንተ ማስተላለፍ አልቻልንም። በአላሁ ተዓላ ስም እንዲሁም በዚህ በጣቢያችን ስም በእኛም በአዘጋጆች ስም ይቅርታ እንጠይቃለን። ያው በአዘጋጆች እንዲሁም በሀበሻ ሬዲዮ አባላት ስም ይቅርታን እንጠይቃለን። ኢንሻአላሁ ተዓላ ያለማቆራረጥ ቀጣይ ክፍሎችን ፕሮግራሞችን ወደ እናንተ ይዘን የምንመጣ የምንደርስ ይሆናል። በዚህ በ72ኛው ሳምንታዊ የሬዲዮናችን ፕሮግራም ደግሞ አዘጋጅቼ ወደ እናንተ የማደርስላችሁ እኔ ወንድማችሁ ኻሊድ አብዱራህማን ነኝ። ኢንሻአላህ ወንድሜ መሐመድ ነጂብ በቀጣይ ፕሮግራሞች ወደ እናንተ እንደሚመጡ ለመግለጽ ወዳለሁኝ። የመግቢያ ነሽዳ አጠር ያለ መልእክት አዘል ነሽዳን አድምጠን በድጋሚ የምንገናኝ ነው የሚሆነው። ሰዓታችሁን ሰጣችሁ ከኛ ጋር ስለምትቆዩ ከልብ እናመሰግናለን። አብራችሁን ቆዩ። ሰላቱን ዐላ ማለዳዬ ሰላሙን ዐላ ማለዳዬ የከውኑ ጀንበር ፀሐይ ሰላቱን ዐላ ማለዳዬ ሰላሙን ዐላ ማለዳዬ የከውኑ ጀንበር ፀሐይ ሰላቱን ዐላ ማለዳዬ ሰላሙን ዐላ ማለዳዬ የከውኑ ጀንበር የኔ ፀሐይ ሰላቱን ዐላ ማለዳዬ ሰላሙን ዐላ ማለዳዬ የከውኑ ጀንበር የኔ ፀሐይ ሆሄ ፊደላት መርጠው ቢፈትሉ ሐረግ ቢገነባ ተሸምኖ ቃሉ ስንኝ ቢደረደር ወረቀት ቢሞሉ የወስፎ ዳርቻ የራቀ አንድም አልተገኘ ዘለቀ ሁሉም በጅምር ነው የወደቀው የሳሳበት ነፍሱ ፍቅር አርተኛ በሃዋ ተጓዥ ነው ያሳባናተኛ ቀን እንደ ስውሎ የማይተኛ ሸውቁ ለገረፈው እያደባ እንትን ያለመ ለሚባባ አልታበሰለትም ዛሬም እንባ አልታበሰለትም ዛሬም እንባ የተሰራው ባህሩ ዳማዶ የናፍቆትው ጠረን ማይከልለው ግርዶ ተጉዞ የሚመጣው ሀዋ ሰማይ ቀዶ ያላው ወሰን ይዟል እዚህ ደርሶ በሀበሻ ወዳጅ በዛ ለቅሶ ይታወርም አለ አይኑ ፍሶ የተከበራችሁ አድማጮቻችን በድጋሚ ተመልሻለሁ። ይህ ተወዳጁ ሀበሻ እስላማዊ ሬዲዮ ነው። ፕሮግራማችን እንግዲህ አንድ ብሎ በመግቢያ ነሽዳ እንዲሁም አስከትሎ ወደ እናንተ መድረሱን ቀጥሏል። አላሁ ተባረከ ወተዓላ እንግዲህ የሰው ልጆችን ሲፈጥር አላሁ ተባረከ ወተዓላ እንግዲህ የሰው ልጆችን ሲፈጥር ያው የሰው ልጅ በአጠቃላይ እንደ ጥቅል ስንመለከተው አማኝ አለ፣ እንዲሁም ደግሞ ያላመነ ከሃዲም አለ። ያው እንግዲህ ሁሉም ሰው አላሁ ተባረከ ወተዓላ ሁሉንም አማኝ ወይንም
ሁሉንም በዲን الإسلام ላይ እንዲሆን አላደረገውም ከፊሉ በአላሁ ተባረከ ወተዓላ ጌትነት በአላሁ ተባረከ ወተዓላ ወህዳንያ በነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነት የመሰከረ የነብዩ ዐለይሂ ሰላቱ ወሰለም ኡማ የሆነ ማለት ነው ከዛቸውም በፊት የነበሩ እንግዲህ በነበሩት በአጠቃላይ በሁሉም አንቢያዎች ያመነ በአላሁ ተባረከ ወተዓላ ጌትነት ያመነ ያው በሁሉም አንቢያዎች ሲባል በየጊዜያቸው በየወቅቱ ማለት ነው አማኝ ሙእሚን የሆነ ህዝብ አለ እንዲሁም ደግሞ በአላሁ ተባረከ ወተዓላ ጌትነት በአላህ ወህዳንያ በአላሁ ተባረከ ወተዓላ ፈጣሪነት በነቢያቶችም መላክ የካደ ከሃዲ የሆነ ያኒ ኩፋር የሆነ ህዝብም አለ ማለት ነው አላሁ ተባረከ ወተዓላ ትልቅ ጸጋ የሆነውን የዲን الإسلامን ስለወፈቀን በዚሁ አጋጣሚ አላህን እንድናመሰግን መልእክቴን ያስተላለፍኩኝ አላሁ ተባረከ ወተዓላ ታዲያ በእነኚህ በሙእሚኖች በርሱ ባመኑ በጌትነቱ ባመኑ ሰዎች ላይ ደግሞ እንግዲህ ለምሳሌ የነብዩና አለይሂ ሰላቱ ወሰለም ኡማ ወይም የሳቸውን ሸሪዓ በሳቸው ጊዜ ያለውን ብንመለከት በአላህ ፈጣሪነት በአላህ ጌትነትና በነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነት ያመኑ ሰዎች የመጀመሪያ እንግዲህ ከኢማን ማዕዘናት መካከል አንድ ሰው በአላህና በመልእክተኛው ካመነ በኋላ በርሱ ላይ ግዴታ የሚሆንበት ነገር ኢቃመቱ ሶላት أن تشهد أن لا إله إلا الله وأن محمد رسول الله وتقيم الصلاة وتؤتي الزكاة يا حديث يكتلها لنا بالله بملك تنيو كمنا بها عند سون قدي قديتا يهونبتن الصلاة مسجد وقت تطبقوا شريعة بعززو ملكو أحكامዎቹን ጠብቁ ግዴታዎቹን ቦታዎቹን ልክ እንደየ ቦታዎቹ ግዴታ የሆነውን ግዴታውን ፈጽመው ማድረግ ያለበትን መከልከል ያለበትን ተከልክሎ እንግዲህ እነኚህን ሶላት 5 አውቃት ሶላቶች የማድረስ የመፈጸም ግዴታ አለበት አላሁ ተባረከ ወተዓላ በቁርአን እንደነገረን ኢነ الصلاة كانت على المؤمنين كتابا موقوتا ይህች ሶላት በሙእሚኖች ላይ ግዴታ ነች ግዴታነቷ ደግሞ ምንድነው መውቁተን ያኒ አይለሃ ወቅቱን محدود የተገደበ የሆነ የተወሰነ የሆነ ወቅት አላት ጊዜ አላት አምስቱም አውቃት ሶላቶች እኛ በፈለግነው ሲመቸን አይደለም ኢንማ አላሁ ተባረከ ወተዓላ ባዘዘው መልኩ ነብዩ አለይሂ ሰላቱ ወሰለም ባስተማሩን ከሳቸው ይዘው ደግሞ ሱሐበቶች ሲዋረድ በተዋረድ መልኩ ዑለማዎች ባስተማሩን መልኩ ሸሪዓችን ባስቀመጠው መልኩ ወቅቱን ጠብቀን የመስገድ ግዴታ አለብን ማለት ነው ይህ የሶላት ነገር በጣም አንገብጋቢ በጣም አሳሳቢ ነው በተለይ አሁን ባለንበት ወቅት አላሁ ተዓላ ይዘንልን አላህ ይድረስልን ሌላ ምንም አይባልም በጣም አብዛኛው ማህበረሰብ እንግዲህ ከዚህ በጣም ትልቅ ቦታና ደረጃ የሚሰጠው የሆነ ነገር ነው ሶላዋቱል ኸምስ 5 አውቃት ሶላት እነዚህ ግዴታ የሆኑብን ሶላቶች በጣም ትልቅ ቦታ የሚሰጣቸው ናቸው ያለ ዑዝር የሚተውሰው ፋሲቅነት ደረጃ የሚያስወድቁ የሆኑ በጣም የግዴታነት ክብደታቸው በጣም ነብዩ አለይሂ ሰላቱ ወሰለም ብዙ አደራ ያሉባት የሆነች ነገር ነች እቺ ሶላትና አላሁ ተባረከ ወተዓላ እቺን ሶላት አምስቱንም አውቃት ሶላት ምን አድርጓቸዋል መውቁተን ያኒ የተወሰነ የተገደበን ታይም ሊሚት አለው ማለት ነው አንድ ሰው ፀሐይ ከወጣ በኋላ ተነስቶ ወይንም ሱብህን ወይንም ፈጅርን እሰግዳለሁ የሚል ከሆነ ያለ ዑዝር ያለ ምንም ሸሪዓዊ ምክንያት ፀሐይ እስከሚወጣ ማለትም የፈጅር የሱብህ ወቅት እስኪያልቅ ጠብቆ ያለ ምንም ምክንያት የሚያቆይ ከሆነ ወንጀል ላይ ነው የሚወርቀው ቀዷ ማውጣትም ግዴታ አለበት ለዚህም የሶላትን የአምስቱንም አውቃት ሶላት መግቢያና መውጫ ሰዓታቸውን ማወቁ በጣም ተገቢ ሆኖ እናገኘዋለን ምክንያቱም ይህ ሶላት በጣም ትልቅ ቦታ የሚሰጠውና ጠብቀን ሸሪዓው ባዘዘን መልኩ ልናደርሰው ልንፈጽመው የሚገባ ድርጊት ነው ኢንሻአላሁ ተባረከ ወተዓላ የተከበራችሁ የሐበሻ ሬዲዮ አድማጮቻችን ስለ ሶላት ተያያዥ
ፈዋኢዶችንና ማወቅ የሚገባንን አንዳንድ ነጥቦች አሁንም መሀል ላይ ወደ እናንተ የምናደርስ ነው የሚሆነው። አሁን ደግሞ በተወዳጁ ሼኻችን በሼኽ ሙራድ ኑር ተዘጋጅቶ ወደ እናንተ የሚደርሰውን ከእውቀት ማህደር የደርስ ፕሮግራማችንን አድምጠን እሱን ተቋድሰን ከኋላው ደግሞ ነሽዳ አው መንዙማን ተገባብዘን የምንመለስ ነው የሚሆነው። ይህ ሐበሻ እስላማዊ ሬዲዮ ነው። አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር بسم الله الرحمن الرحيم الحمد لله رب العالمين صلوات الله المولى البر الرحيم والملائكة المقربين على سيدنا وحبيبنا محمد طه الأمين وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ودها بشاري اليوم تكتاتي وتشاتشن إن شاء الله نياتشن لله سبحانه وتعالى نتراسا وساتشوها له إن شاء الله بزايو درساتشن سلا تقوى الله سبحانه وتعالى سلا مفرات سلا الله فراتشا يهونا لي منايو الله سبحانه وتعالى بالقرآن من يلال ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه إن الله بالغ أمره قد جعل الله لكل شيء قدرا. الإمام أحمد بمسنداتشون دزقبوت حاكم بمستدركاتشون دزقبوت كأبي ذر رضي الله عنه أبو ذر من يلالو جعل رسول الله صلى الله عليه وسلم يتلو علي هذه الآية نبياتنا عليه الصلاة والسلام إهين أنكز بني لا يكأرون البر ومن يتق الله يجعل له مخرجا حتى فرغ من الآية إهين أنكز كأرتوك جرسوا بهلا ثم قال كزمنا له يا أبا ذر أبو ذر هو يالواتشو لو أن الناس كلهم أخذوا بها لكفتهم سوجكو هلهم إهين أنكز بيزو بزيه أنكز بيسرو يباك أتشو نبر إيه أنكز بتشا يباك أتشو نبر له قال كزام من رجو فجعل يتلو بها ويرددها كذابها لم مقراتنا مملالس جمروا أنكزوا أمالتنا أنكزوا من دنا ملو ومن يتق الله يجعل له مخرجا الله سبحانه وتعالى يمي فراسو الله سبحانه وتعالى موجا يدر قلتال تقوى ويم الله مفرات مالت من مالتنا كتبالا أداء الواجبات واجتناب المحرمات قديتاوچن مولو بمولو ሁሉንም قديتاوچ መፈጸም እንደዛውም حراموچن የተከለከሉ ነገራቶችን አላህ Subhanahu Wa Ta'ala የከለከለን ነገራቶች መከልከል ሁሉንም ተቅዋ ማለት ይሄ ነው። አንድ ሰው አላህ የከለከለውን ነገር ሙሉ በሙሉ ሲከለከል አላህ Subhanahu Wa Ta'ala ግዴታ ያደረገበትን ነገር ደግሞ ሙሉ በሙሉ ሲፈጽም ይሄ ሰው تقوى اللو يبالال مالتنا. وقد جاء عن ابن عباس رضي الله عنهما أنه قال ابن عباس رضي الله عنهما من بلوال ومن يتق الله ينجيه في الدنيا والآخرة الله سبحانه وتعالى نمي فراسو بالدنيا هنا بآخرة الله سبحانه وتعالى نجا يدر قوال ويرزقه من حيث لا يحتسب أي من حيث لا يدري سويو بلاوك أبت منجد بلاوك أبت هنيتا دقمو الله سبحانه وتعالى يرزق أوال سيساي يسات أوالالو سلازي تقوى سبب للفرج من الكروبات كجنك لما قلاقل مكنياتنو تقوى الله سبحانه وتعالى المفرات بدنيا هنا بآخرة كجنك لما قلاقل سببي هنا وسبب للرزق تقوى الله مفراتم لرزق سببنا لسيساي سببنا ولنيل الدرجات العلى እንደዛውም ከፍ ያለን ደረጃ ለማግኘት ከአላህ Subhanahu Wa Ta'ala ዘንድ
ተቅዋ ሰበብ ነው ምክንያት ነው أما المعاصي ወንጀል መፈጸም አላህ Subhanahu Wa Ta'ala የከለከለውን ነገር መዳፈር فهي سبب للحرمان في الدنيا والآخرة بالدنيا هنا بآخرة ለመከልከል ምክንያት ነው የሚሆነው الحاكم እና ኢብኑ ሒባን ሌሎችም እንደዘገቡት ነብያችን ሰለላሁ ዐለይሂ ወሰለም ብለዋል إن الرجل አሉ አንድ ሰው لا يحرم الرزق بالذنب يصيبه በሚሰራው ወንጀል አማካኝነት ሪዝቁን ይከለከላል በሚሰራው ወንጀል አማካኝነት ሪዝቅ ሲሳይ ይከለከላል ሲሳዩ ያንስበታል ሪዝቅ ያንስበታል አሉ قال بعضهم عندنا علماء اسمنا فيحرم من نعم في الدنيا من نحو صحة ومال عند ሰው በወንጀሉ ምክንያት ዱንያ ላይ ያሉ ጸጋዎችን ይከለከላል ለምሳሌ صحة ጤንነት ሊያጣ ይችላል በወንጀሉ ምክንያት ወይም ደግሞ ገንዘብ ሊያጣ ይችላል أو تمحق البركة من ماله ወይም ገንዘብ ይኖረዋል ነገር ግን ገንዘቡ በረካ አይኖረውም ወንጀሎች የሚሰራ ከሆነ በረኩ ገንዘቡ በረካን ያጣል أو يستولي عليه أعداؤه ወይም ገንዘብ ይኖረዋል ነገር ግን ያን ገንዘብ ጠላቶቹ ይቆጣጠሩታል وقد يذنب الذنب فتسقط منزلته من القلوب አንዳንዴ ደግሞ ወንጀል ይሰራል ወንጀል ከሰራ በኋላ ሰዎች ዘንድ ስለሱ ያላቸው ክብር ለሱ ያላቸው ልቅና ይወርዳል ማለትም ያከብሩት የነበሩ ሰዎች ያ የነበራቸው ክብር ይወርድባቸዋል أو ينسى العلم ወይም ደግሞ ሰውየው የተማረውን علم በወንጀል ምክንያት ሊረሳ ይችላል حتى قال بعضهم አንዳንዶች ምን ይላሉ إني لا أعرف عقوبة ذنبي من تغير الزمان وجفاء الإخوان እኔኮ የወንጀሌን ቅጣት በወንጀሌ ምክንያት ማገኘውን ቅጣት ማቀው ይላሉ ጊዜው ሲቀያየርብኝና ወንድሞቼም ሲርቁኝ ነው ይላሉ ስለዚህ አንድ ሰው አላህ Subhanahu Wa Ta'ala መፍራት ነው ያለበት እንጂ ማዓሲዎችን ወንጀሎችን መዳፈር የለበትም ማለት ነው ግዴታ የሆነ ነገር ምንም እንኳን ሰውየው ነፍስያው የሚከብደው ቢሆንም መስራት አለበት ወንጀልን ደግሞ እንደምንም ብሎ ትንሽም ቢሆን ያ ወንጀል ትልቅም ቢሆን መከልከል አለበት ولا تخشى في ذلك تغير الزمان ወንጀልን በሚከለከልበት ጊዜ እንደዛውም ግዴታዎችን በሚፈጽምበት ጊዜ ሰውየው ነገራቶች መቀያየራቸውን የጊዜው መቀያየር መፍራት የለበትም ይልቁንም በአላህ Subhanahu Wa Ta'ala ላይ ተወኩል ማድረግ አለበት አላህ Subhanahu Wa Ta'ala እንዳለው ነው በቁርአን እንደነገረን ቀደም በተቀስነው አንቀጽ ومن يتوكل على الله فهو حسبه በአላህ ላይ ተወኩል የሚያደርግ አላህ Subhanahu Wa Ta'ala ይበቃዋል አላህ Subhanahu Wa Ta'ala አምኖ ተወኩል የሚያደርግ ሰው አላህ Subhanahu Wa Ta'ala ካፊህ ነው ለሱ ይበቃዋል والتوكل توكل ደግሞ ምንድነው የሚለውን ካየን الاعتماد بالقلب على الله በልብ በአላህ ላይ መመካት ነው ወህده በአላህ ብቻ በሌላ ነገር ላይ አለመመካት لأنه سبحانه خالق كل شيء ምክንያቱም አላህ የሁሉም ነገር ፈጣሪ ነው من المنافع የሚጠቅሙ ነገሮችን አላህ ነው የፈጠረ ሁሉንም والمضار የሚጎዱ ነገሮችን وسائر ما يدخل في الوجود በአጠቃላይ ሌሎችም ካለ መኖር ወደ መኖር የገቡ ነገራቶችን አላህ Subhanahu Wa Ta'ala ነው የፈጠራቸው ስለዚህ فلا ضار ولا نافع على الحقيقة إلا الله ማለት አለበት ሰውየው በሐቂቃ በእውነት ጉዳትን የሚፈጥር ጥቅምን የሚፈጥር ከአላህ Subhanahu Wa Ta'ala ውጭ የለም فإذا اعتقد العبد ذلك ባሪያ ይህን ነገር ካመነ ووطن قلبه عليه وأدام ذكره ልቡን በዚህ ላይ ካሰረ ይህንም ሁሉ የሚያስታውስ ከሆነ كان اعتماده على الله اعتماده توكل بالله سبحانه وتعالى ላይ ይሆናል በምን ላይ في أمور الرزق برزق ጉዳይ بالله سبحانه وتعالى ላይ ነው ተወኩል የሚሆነው والسلامة من المضار ከሚጎዱ ነገሮች ደግሞ ሰላም በመውጣት ዙሪያም بالله ላይ ተወኩል ይኖረዋል واجتنب اللجوء إلى المعصية توكل ደግሞ ሲኖረው ወደ ወንጀል መጠጋትን ያቆማል የሆነ ሙሲባ ሲያጋጥመው
ወደ ወንጀል መጠጋትን ወደ ወንጀል መግባትን ገንዘብ ካጣ ገንዘብ ለመሰብሰብ ብሎ حرام ነገራቶችን መስራት ወይም ደግሞ ሙሲባ ሲወድቅበት ሙሲባ ሲያገኘው በዛ ሙሲባ ምክንያት ወደ حرام ነገር መግባት ይባለው ነገር ይከለከላል ላስየማ عند الضيق በተለይ በጭንቅ ውስጥ በሚሆንበት ጊዜ ወደ ወንጀል መሄድን ይከለከላል ማለት ነው الامام احمد እና ሌሎችም በዘገቡት امير المؤمنين عمر بن الخطاب رضي الله عنه من ይላሉ سمعت النبي صلى الله عليه وسلم يقول نبينا صلى الله عليه وسلم ሲሉ ሰምቻቸዋለሁ لو انكم توكلتم على الله حق توكله በትክክለኛ መንገድ በአላህ Subhanahu Wa Ta'ala ላይ ተወኩል ብታደርጉ በአላህ ብትመኩ አሉ لرزقكم كما يرزق الطير በራሪ ወፍን እንደሚረዝቅ አላህ Subhanahu Wa Ta'ala እናንተንም ይረዝቃችሁ ነበር በራሪ ወፍ እንዴት ነች ከተባለ تغدو خماصا ጠዋት በምትወጣበት ጊዜ ከቤቷ ሆዷ ባዶ ሆኖ ነው የምትወጣው وتروح بطانا ነገር ግን ስትመለስ ማታ ላይ ወደ ቤቷ ስትመለስ በሆዷ ሞልቶ ነው የምትመለሰው ማለት ነው ስለዚህ ተወኩል ማድረግ አለብን በአላህ ላይ ሁሉንም ነገር የሚፈጥረው አላህ ነው ጥቅምንም ሆነ ጉዳትን የሚፈጥር ከአላህ ውጭ የለም ሁሉም በአጠቃላይ የምናየው ነገር የፈጠረው አላህ Subhanahu Wa Ta'ala ነው በአላህ ላይ ተወኩል ማድረግ አለብን አላህ Subhanahu Wa Ta'ala መፍራት አለብን በማዓሲዎች አማካኝነት ተወኩል ትተን ወደ ወንጀል መዘፈቅ የለብንም አላህ Subhanahu Wa Ta'ala በሰማን ተጠቃሚዎች አድርገን ባረከላሁ ቢኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ سلام على رسول سلام على محمد نبي صلى الله عليه سلام على رسول سلام على محمد نبي صلى الله عليه سلام على رسول سلام على محمد نبي صلى الله عليه سلام على رسول سلام على محمد نبي صلى الله عليه محمد نبي محمد نبي محمد نبي جوادي አሻግሮ በማዶ ኑሮ የሚያበራው ስንቱን ነው በውዶ አብቦ ያፈራው ናፍቆት ያበደ መድሁን የዘራው እንደምን ነው ብትል የሸቆ ሐራራው ሞትህን ሳትፈራው ግባለት ለዘይኔ መሐመድ ነብዬ ጌጤ ሽልማቴ እንዴት ነው መዲናው ናፈቀኝ ቁባሁ አረንጓዴ ቀለም ያ የተቀባው ሲያስቡት ናፍቆቱ ወደም ያባባው አቀል የሚያስተው ጀማሉ ሃይባው አስፋልን ጀዝባው ወልያለ ባይኔ አረገረገረ አያት ቅድማቴ ማርኮስ ሰደና አባቴን ደገመው አይብቀኛልና በኔም ላይ ዘለቀ ደሞ ማለደና ልጄንም ሰለፍኩት የሱን አልኩና ሲኸልቀን ነውና ለሱ አርጎ ረህማኔ በወዶ ወታደር ዙሪያውን ታጅቤ በናፍቆት ሰክሬ እጅግ ተንገብግቤ ሲለኝ እየቀራው ወስፍሁን ከትቤ በልስለኝ ከሰው ጋር ደግሞ ተሰብስቤ እየመታው ድቤ እላለሁ ያዘይኔ እየመታው ድቤ እላለሁ ያዘይኔ ወዳጄ ነብዬ ሙሐመድ ነብዬ ለወዱ ምርኮኛ የለው መድኃኒት አላየው በስተቀር ያንድ ግፊት ዛሬ ስንያይቸው ባልኩለት ድፍት እጅግ ዘመን ናፍቆት ተንሰፈሰፍኩት ምነው ባረፍኩት አይቻይንም ባይኔ ሙሐመድ ነብዬ ወለላይ ነብዬ ቀድሞ የገባለት እንዴት ነው ጓደኛው ለወዳጁ ሰክቶ
የትቀን የማይተኛ አባበክር ስድቅ አብሮ ስደተኛው እባብ እስቲነድፈው በዋሻው የተኛው አንበሳው ዝነኛው ስድቅ ነው አልኩኔ መሐመድ ነብዬ ደስታዬ ደስታዬ ፊት በልጅነቱ የገባ ሶብዮ የነ ሐሰን አባት የነ ሁሴንዮ ሙስጠፋ ለመርዳት የቆመው በልዮ ዛሄዱ ተቀዮ አሊሙ ወልዩ እንዴት ነው አልዩ ልበለው በቅኔ እንዴት ነው አልዩ ልበለው በቅኔ እኔ ሲገርመኛል የኡስማን ክብረት ለልቅናም አይደል ቅንጦት የሙስጠፋን ችግር አይችልም ማየት ለያ ሐጃ ሁሉ አብሽር ሲለወት አብሽር በጀነት ብለዋሉ ዘይኔ ነቢላን ተገባ ያለ ወተጀሳ እንደምን ዑመር አባቷ ያሐፍሳ አዛኑን ከፍ አርጎ ያስፋለው አንበሳ ሃይባው አስበርግጎት ጠላት በሶ ከሳ ያን ሁላ ነጃሳ ገባሁ አለውኔ። የተከበራችሁ አድማጮቻችን እያደመጣችሁ የምትገኙት አሁንም ተወዳጁን ሀበሻ እስላማዊ ሬዲዮ ምዕራፍ 2 72ኛውን ሳምንታዊ ፕሮግራማችንን ነው። እንግዲህ የሼኻችን ደርስ አድምጠን ከኋላውም ነሽዳን ተገባብዘን በድጋሚ ተመልሰናል። እንግዲህ ስለ ሶላት ስለ 5 ወቅት ሶላት አንገብጋቢነትና ወቅቱን ጠብቆ መስገድ እንዳለብን እያወራን ወደ እናንተ መልእክትን እያደረስን ነበር። እንግዲህ በሸሪዓችን አሁንም እንደመጣልን እነኚህን ግዴታ የሆኑብንን 5 ወቅት ሶላቶች አላሁ ተባረከ ወተዓላ ባዘዘንና ባስቀመጠልን ሸሪዓችን ባስቀመጠልን የጊዜ ገደብ መጠን ውስጥ የመስገድ ግዴታ አለብን። እንዴት ነው የሚለውን ደግሞ በዝርዝር መማር አለብን። ያለ ምንም ሸሪዓዊ ምክንያት ሶላትን ከጊዜው አስቀድሞም ሆነ አዘግይቶ መስገድ በጥብቅ የተከለከለ ነው በሸሪዓችን። አንድ ሰው ያለ ምንም ዑዝር ይኸው ዑዝር ሲባል ደግሞ ምንድነው እርሱንም መለስ ብለን ማየት አለብን። አንዳንድ ሰው በተለይ አሁን ያለን ሰዎች ሱብሃንአላህ ነገሮችን የምናይበት ሚዛናችንም ደካማ ስለሆነ ሸሪዓ ዑዝር ያላደረገውን ነገር እኛ ዑዝር አድርገን ወይንም ዑዝር መስሎን በጅህልና ወይንም ባለማወቅ ልንሄድ እንችላለን፣ ወንጀል ውስጥ ልንወድቅ እንችላለን። ዑዝር ሲባል እኛ ሀዋችን ወይንም የውስጥ ስሜታችን ሳይሆን ሸሪዓ ያስቀመጠው ዑለማዎች ያብራሩት አለ። ሁሉንም የሚያጠቃልና የሚያካትት ዓም የሆነ እንደ ቃዒዳ እንደ መመሪያ ሆኖ የተቀመጠልን ነገር አለ። ለምሳሌ አንድ ሰው በተኛበት እንቅልፍ ጣለው። እንቅልፍ ጥሎት ለምሳሌ ፀሐይ ወጣ። እንቅልፍ ጥሎት ለምሳሌ ሳይነቃ ፀሐይ ወጥቶ ሲነሳ ለምሳሌ 1 ሰዓት ሆኗል። 1 ሰዓት ላይ ዓደተን አሁን ባለንበት ወቅት 1 ሰዓት ፀሐይ ይወጣል። ከጧት 1 ሰዓት በኢትዮጵያ አቆጣጠር ማለት ነው። በሚነሳበት ሰዓት ፀሐይ ወጥቷል። ይህ ሰው እንግዲህ ወንጀልሃል አይባልም። ቀዷእ በሱ ላይ ግዴታ ይሆንበታል። ያን በእንቅልፍ ምክንያት ሆን ብሎ ሳይሆን በቃ እንዲሁ እንቅልፍ ጥሎት ያሳለፈውን ሶላት የመመለስ ቀዷእ የማውጣት ግዴታ ነው የሚሆንበት እንጂ ወንጀልሃል አይባልም። እያወቀ ግን የሱብህ ወቅት መግባቱን እያወቀ ለምሳሌ ፈጅር የሚገባው 11 ሰዓት ከሆነ ትንሽ ልተኛ ወይንም እንደሚወጣበት ወቅቱ ያውቃል። ነፍስያውን ማሸነፍ አልቻለም። ይሄ እኮ ነው ወሰብሩ على أداء ما أوجبه الله عليك الله تبارك وتعالى بانت لا قديت ያደረገብህን ነገር ለመፈጸም ወደ ኋላ የሚያደርጉህን ነፍስያ ሸይጣን እነሱን ከስር አድርገህ ሰብረህ ያ አላህ ግዴታ ያደረገብህን ነገር ለመፈጸም የምታደርገው ትዕግስት አንዱ የትዕግስት አይነት ነው። ኢዘን ወቅቱ እንደገባ እያወቀ የሚተኛ ከሆነ ይህ ዑዝር ሊባልለት አይችልም። በእንቅልፍ እያወቀ ወቅቱ ከገባ በኋላ የሚተኛ ከሆነ ወንጀለኛ ነው። ቀዷእ ማውጣትም
ግዴታ አለበት። እነኚህንና መሰል ጉዳዮችን ያው ለምሳሌ ያክል ነው እንጂ በጣም ብዙ አህካሞች አሉ የማናቃቸው ጠጋ ብለን ዑለማዎች ጋር ልንማራቸው ግዴታ የሚሆኑብን ብዙ ነገራቶች አሉ። በዚሁ አጋጣሚ ሁላችንም ወደ መጃሊስ العلم እንድንጠጋ ለማስታወስ እወዳለሁኝ። የተከበራችሁ አድማጮቻችን ያደመጣችሁ የምትገኙት 72ኛውን ሳምንታዊ ሀበሻ እስላማዊ ሬዲዮ ፕሮግራማችንን ነው። አሁን ደግሞ ወደ አዲስ ጣዕም ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ እስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። ዛሬ የአላህ ፍቃድ ከሆነ አርዋዚቁ የሚለውን የአላሁ ስብሓነሁ ወተዓላን ስም የምናይ ይሆናል። 18ኛው የአላህ ስም ነው። እንግዲህ በተርቲብኛ እየጠቀስን ስንመጣ ታዲያ ይሄ ስም የራሱ የሆነ ሲር ወይም በረካት ያለው ነው። ወሚን በረካቲሂ ከዚህ ከበረካው መካከል አንድ ሰው ከፈጅር በፊት ቀብለ አልፈጅር ተነስቶ ፊ ኩል ዛዊየት ሚን አልበይት በቤቱ በአርካኖቹ ወይም ደግሞ ማዕዘናት አሉት 4 ማዕዘናት ቤቶች በነዛ በማዕዘናቶቹ ይህንን የአላሁ ስብሓነሁ ወተዓላን ስም 10 ጊዜ የሚቀራ እንደሆነ የቤቱ ማዕዘን አለ ወደ ቂብላህ ይዞርና በቀኝ በኩል ባለው ይጀምራል። ለምሳሌ ቂብላው እኔ ያለሁበት እንዲትዩ ከሆነ በቀኝ በኩል በሚገኘው ማዕዘን ምን ያደርጋል? ይሄድና 10 ጊዜ አርዋዚቅ ወይም ደግሞ አርዋዛቅ የሚለውን የአላሁ ስብሓነሁ ወተዓላን ስም ይላል። አሁንም ወደ ሁለተኛው ማዕዘን ይሄድና ቂብላን መቅጣጨት ከቻለ ወደ ቂብላህ ተቅጣጭቶ አሁንም አርዛቁ የሚለውን ወይም አርዋዚቁ የሚለውን የአላሁ ስብሓነሁ ወተዓላን ስም ይደጋግማል። ወደ ሶስተኛው ማዕዘን ይሄድና አሁንም ቂብላውን መጠበቅ ከቻለ ያደርጋል። ያኒ ኢን አምከነት ቂብላውን መጠበቅ ከቻለ ቂብላውን ጠብቆ ነው የሚያደርገው። ቂብላውን ጠብቆ አሁንም ምን ያደርጋል? ሶስተኛው ማዕዘን ላይ ሄኖ አርዋዚቁ ወይም ደግሞ አርዛቁ የሚለውን የአላሁ ስብሓነሁ ወተዓላን ስም ይደጋግማል። አርዛቅ የሚለውን የአላህን ስም መደጋገሙ ይሄ በላጭ ነው ይላሉ። አርዛቅ የሚለውን እንደዛው በአራተኛውና በመጨረሻውም ወደ ማዕዘኑ ሄድና አርዛቅ የሚለውን የአላሁ ስብሓነሁ ወተዓላን ስም 10 ጊዜ ይላል። ታዲያ ለመድገም ያክል ወደ ቂብላህ ዞሬ በቀኝ በኩል ባለው ማዕዘን አርዛቅ 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 ወይም ደግሞ ያ ረዛቅ ሊሆን ይችላል። ከዛ በኋላ ወደ ሁለተኛው ሄዳለሁኝ። አሁንም ቂብላን መቅጣጭ ከቻልኩኝ ተቅጣጭቼ ከዛ ወደ ሶስተኛው ወደ አራተኛው ሄጄ አራቱም ጋር 10 40 ጊዜ ማለት ነው። ይሄንን ማለቱ የበለጠ ነው አሉ። ይሄ አርዛቅ የሚለው የአላሁ ስብሓነሁ ወተዓላ ስም እስሙን ኻሱን ቢላህ ለአላህ ብቻ ከሚሰጡ ስሞች መካከል አንዱ ነው። አንድ ሰው ልጁን አርዛቅ ብሎ መጥራት አይቻልም፣ ክልክል ነው። ለአላህ ብቻ ከተገቡ ስሞች መካከል አንዱ ነው። ታዲያ ማዕናው ምንድነው? ትርጉሙ ምንድነው የሚለውን ካየን ሁወል ሙተከፊሉ ቢርዝቂ ሪዝቃችንን ሲሳያችንን የሚሰጠን የሚለግሰን እንግዲህ አላህ ነው። አላሁ ስብሓነሁ ወተዓላ እሱ ነው የሚለግሰን ሪዝቃችንን የሚያመጣልን። ሰይዲ በሐዲሳቸው የተናገሩት አለ እናንተ እኮ ከሞት እንደምትሸሹት ሁላ ከሪዝቃችሁ ብትሸሹም ኖሮ አሉ። ከሞት አንድ ሰው እኮ ለመሸሽ ይሞክራል፣ ግን አይሸሽም፣ አያመልጥም። ሞት እንዳያገኛችሁ እንደምትሸሹት ሁላ ከሪዝቃችሁም ብትሸሹ ኖሮ ሪዝቃችሁን ላለማግኘት ብትሸሹ ኖሮ ከሞት እንደማታመልጡት ከሪዝቃችሁም አታመልጡም ማለት ሰይዲ። እኔ አጠገቤ ሱቅ ባለመከፈቱ ሪዝቅ የሚሰፋ ይመስለኛል ነው አይደለም። አጠገቤ ብዙ ሱቆች እኔ የምሸጠው አይነት ስለተደረደሩ እነዚህ ምቀኞች በቃ እንግዲህ መጡ ተደረደሩ።
አላህ ያላት አየትም አትሄድም የትም። ሱብሓነላህ ኢማሙና ሻፊዒ ረዲየላሁ ዐንሁ ሌላዎችም የተናገሩት አለ ስለ ሪዝቃቸውና አንዱ ገንፎ እየበላ እንግዲህ ዓደተን ገንፎ የሚያንቅ ነገር አይደለም። ገንፎ እየበላ አነቀው። ሲያንቀው ያው በተለምዶ ወገብ ደለቅ ማድረግ አለና ወገቡን ሲመቱት ያቺ ገብታ የነበረችው ትወጣና በገንፎ ቅቤ ውስጥ ትወድቃለች። ያኒ መሃል ላይ አንዳንዴ በዘይት አንዳንዴ በሰሊጥ አንዳንዱ በቅቤ በተለያየ አይነት ነገር ገንፎን ይበላልና በቅቤ ነበር የሚበሉት፣ ቅቤ ውስጥ ታርፋለች። ታዲያ ሌላ ሰው ከውጭ የሚመጣ ጎረቤት ነው። ልክ ሲያልፍ ሰብሰብ ብለው ያያቸውና እንዴ እኔን ሳጠሩኝ እንዴት ቁጭ ብላችሁ ገንፎ ትበላላችሁ? ናም ብሎ ቀጥታ ያቺን ሰውየው የተፋትን ማለት ነው ብድግ አድርጎ ይጎርሳታል። ላኪን ሁሉም ሰዎች ቅቤ ውስጥ ስለወደቀች ተጸይፈው ነበር፣ መብላት አቁመው ነበር። ያ ሰው ቀጥታ መጣ አንስቶ የጎረሳት አይነት ሁኔታ አለች። ወፎችን እኮ ካየን አንዳንድ ወፎች ከአዞ አፍ ውስጥ የሚበሉበት ሁኔታ አለ። አዞ እንስሳቶችን ከበላ በኋላ አጥንቱ ጥርስ ውስጥ የሚሰገሰጉትን ስጋ ወፎች እያነሱ ይበሏቸዋል። ለሱም ጥቅም ነው፣ ለወፎቹም ጥቅም ነው። ሱብሓነላህ ሪዝቅ እንግዲህ እንዲህ ነው። ወቀድ ወሰዐ ሪዝቀ አልመኽሉቃት የመኽሉቃቶችን የፍጥረታቶችን በአጠቃላይ ሪዝቅ የሚያሰፋ አላህ ነው። ሪዝቅ ተብሎ ሲባል ከሐራምም ይሁን ከሐላልም ይሁን የመጣው ሪዝቅ ተብሎ ይባላል። ግን ከሐራም ከሆነ የመጣው ይጠየቅበታል። الرزق ما ينفع ولو محرما ይላሉ አሕመድ ብኑ ረስላን አሻፊዒ ዙበድ በሚባል ኪታባቸው ላይ። ታዲያ ሪዝቅ ማ ينتفع به الناس የሰው ልጆች የሚጠቀሙበት ነገር ሲሆን ሚን ሐላሊን ካነ አው ሚን ሐራሚን ያ የመጣው ከሐራምም ይሁን ከሐላል። ኢን ካነ ሐራመን ዩስአሉ ቢሂ የውም አልቂያማ ያ ነገር ከሐራም ከሆነ ያመጣው ምሳሌ ኸምርን በመሸጥ ከሆነ ያመጣው ይጠየቅበታል። ሌላም ሐራም የሆኑ ነገራቶችን እየተገበረ ከሆነ ያመጣው ነገ በየውም አልቂያማ ይጠየቅበታል። ነቢዩላህ ዒሳ ዓለይሂ ሰላም ማ ካነ ዒንደሁ በይት እድሜ ልካቸውን በሚኖሩበት ሰዓት ቤት አልነበራቸውም፣ የራሳቸው የሚሉት ቤት። ኢነማ ለዳዕዋህ እየተሽከረከሩ ሌይል በገባበት ቦታ ላይ ያገኙት ቦታ ላይ ነበር ተኝተው የሚያሳልፉት ማለት ነው። ቤት አልነበራቸውም ነቢይ ከመሆናቸው ጋር። ነቢዩላህ ዒሳ ዓለይሂ ሰላም የሰይደቲ መርየም አልአዝራእ የዛች የተቅያህ የነቅያህ ሷሊሓህ የነበረች ወንድ ቀርባ ማታቅ ሐታ ዓውራዋን እንኳን አይተውባት አያውቁ። ሒጃቧን ብዙ ሰዎች ሒጃብ መልበስ የሙስሊሞች ይመስላቸው፣ ግን ሰይደቲ መርየምን እንከተላለን የሚሉ ሰይደቲ መርየም አለባበሷ እንዴት ነበር? ይሄንን እንኳን ሳናቅ እሷን እንወዳለን ብለን ማለት ይሄ ዘበት ነው። እሷን መከተል ነው ያለብን። የምንወድ ከሆነ እምነቷስ ምን ነበር የሚለውን ይዘን ነው መከተል ያለብን። ሰይደቲ መርየም ተቅይ ነበረች፣ አላህን ፈሪ ነበረች፣ ከወንጀል የጸዳች ነበረች። ታዲያ ልጇም ነቢዩላህ ዒሳም እንደዛው አላህ ነቢይ አድርጎ የሾማቸው ነበሩ። ታዲያ እነዚህ ታላቅ ሰው ቤት አልነበራቸውም። ወማ ካነ ዒንደሁ ወለድ ልጅም አልነበራቸውም ሰርቶ አምጥቶ የሚያበላቸው፣ ግን አላህ ይረዝቃቸው ነበረ። አላህ ይረዝቃቸው ነበር። አዕዋፎችን እኮ እኛ ብናይ ለው ተወከልቱም ዐላ ላሂ ሐቀ ተወኩሉሂ ለረዘቀኩም ከማ የርዙቁ ጠይር አሉ። ለው ተወከልቱም ዐላ ላሂ ሐቀ ተወኩሉሂ በአላህ ላይ ትክክለኛ የሆነ መመካት ብትመኩ ኖሮ ይላሉ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው፣ ለረዘቀኩም ከማ የርዙቁ ጠይር አዕዋፎችን እንደሚረዝቃቸው እናንተንም አላህ ይረዝቃችሁ ነበር። ተግዱ ኺማሰን ወተዑዱ ቢጣና አው ወተርውሑ ቢጣና ነው። ከቤቷ ስትወጣ ባዶ ሆዷን ሆና ትወጣለች። ስትመለስ ግን ሆዷ ሞልቶ ነበር የምትመለስ። ሱብሓነላህ።
እርሻ የላት መስሪያ ቤት የላት ምንም ነገር የሌላት ሆዳ ሞልቶ ይመለሳል። ታዲያ እኛም በአላህ ላይ ትክክለኛ የሆነ መመካት ቢኖረን እና ብንመካ አዕዋፎችን እንደሚረዝቃቸው አላህ እኛን የሚረዝቀን ነበር። ግን በአላህ ላይ ከመመካት ይልቅ እኛ የምንመካው በገንዘባችን ነው። ገንዘቤ እስካለ ድረስ እላለሁ። ገንዘቤ እስካለ ገንዘቤ እስካለ በሪዝቅ ቅድም የጠቀስነዋል ብንሸሽ እንኳን አንሸሽም አናመልጥም። ሪዝቃችንን እስካልጨረስን ድረስ አንሞትም። የአንድ ሰው ሪዝቁ እስካላለቀች በጭራሽ ሊሞትም አይችልም በጭራሽ። فلذلك ይሄንን አውቀን በትክክል እንግዲህ አላሁ ሱብሓነሁ ወተዓላ አውቀን በአላህ ላይ ልንመካ ይገባል። ኢማሙና ሻፊዒ ረዲየላሁ ተዓላ ዐንሁ ምን ይላሉ? የርዙቁ መን የሻእ ወመን ሻእ አሕረማ። ታዲያ አሕመድ ብኑ ረስላን አሻፊዒ ዙበድ በተባለ ኪታባቸው ላይ ምን ይላሉ? የርዙቁ መን የሻእ ወመን ሻእ አሕረማ ወሪዝቁ ማ የንፈዕ ወለው ሙሐረማ አሉ። አሕመድ ብኑ ረስላን አሻፊዒ ምን አሉ? الرزق ما ينفع ولو محرم ብሏል። ሐራም ነገር እንኳን ቢሆን ሪዝቅ ብሎ የሚባለው ምንድነው? ነፍዕ ያለው የሰው ልጆች የሚጠቀሙበት የሆነ ነገር ነው። ኢማሙና ሻፊዒ ረዲየላሁ ተዓላ ዐንሁ ደግሞ ምን ይላሉ? ተወከልቱ ፊ ሪዝቂ ዐላ ላሂ ኻሊቂ። ተወከልቱ ፊ ሪዝቂ ዐላ ላሂ ኻሊቂ። በሪዝቄ ጉዳይ በኻሊቄ በፈጠረኝ በአላሁ ሱብሓነሁ ወተዓላ ላይ ተወክያለሁ አሉ። መመኪያ የሱኑና በሱም መካለሁ። ወአይቀንቱ አነ አላህ ላ ሸከ ራዚቂ። ምንም ጥርጥር ደግሞ የለውም አሉ። ወአይቀንቱ እርግጥ ብያለሁኝ አላህ እንደሚረዝቀኝ ሲሳይን እንደሚሰጠኝ እርግጥ ብያለሁ። ወማ የኩ ሚን ሪዝቂ ፈለይሰ የፉቱኒ። የኔ ርዝቄ የተባለ አላህ ለእኔ ከወሰነው በጭራሽ ሊያመልጠኝ አይችልም አሉ። ወለው ካነ ፊ ቃዕ ልቢሓር ልዓዋሚቂ። ከባሕር ስር ከውቅያኖስ ስር እንኳን ቢሆን ከታች እንኳን ቢሆን አላህ በሆነ ምክንያት አድርጎ ወደ እኔ ያመጣዋል አሉ። የፈለገ ቢሆን የኔ ርዝቅ ከሆነች ከኔ ልታመልጥ አትችልም። አሕያናን አንዳንዴ እኮ እኛ ወደ ሰው ቤት ለመሄድ ከፈለግን አይ አሁን የምሳ ሰዓት ነው፣ ምሳ ሰዓቱ ይረፍና ከዛ በኋላ እንሄዳለን ብለን እንላለን ላለመብላት። ግን ሪዝቃችን ከሆነች እነሱም ይጠብቁናል፣ ሪዝቃችን ካለ ሱብሓነላህ። ታዲያ ፍጥረታቶችን በአጠቃላይ የሚረዝቀው አላህ ሲሆን አላህ በቁርአን ላይ ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን ይላል። አላህ ነው እንግዲህ ፍጥረታቶችን በአጠቃላይ የሚረዝቀው። በሪዝቃችንም ጉዳይ በአላህ ላይ እንመካ። አንዳንዱ 4000 ብር ደሞዝ ኖሮት የ7000 የ8000 ቤት ኪራይ ይከራያል፣ ሌላ ገቢ የለውም። ይሄን ብቻ አይደለም የሚበላው የሚጠጣውስ ኬት ያመጣዋል? አላህ ነው የሚረዝቀው፣ ገንዘብህ አይደለም ማለት ነው። አብዛኞቻችን እኮ ቁጭ ብለን በወር ውስጥ የምናወጣውን ወጪና ገቢን ብናስበው የትና የት ነው? 10,000 ብር ከሆነ ገቢ እኔ የማወጣው ወደ 40 ምናምን ሺህ ሊሆን ይችላል። ለልጅ ህፃን ልጆች ካለ ፓምፐርስ፣ ወተት፣ ለምግቡ፣ ለቤት ኪራዩ፣ ለምኑ ብየስል በጣም ብዙ ነው። ታዲያ ይሄ በገንዘብህ የተነሳ ነውን? ላ አይደለም። አላህ በገንዘባችን በጊዜያችንም በእድሜያችንም በረከትን አላህ ያደርግልን። حبيبي نور الهدى جمالي نور الهدى مساك دجو تنفقو اسكمتش يفلقو يراقب بالسوقنو الشالم سككنو نفقوك دستارقوال حيوت بفكر الوال درسو دلو ما يتفتشانو دلو شابو بنوري وزا من كتكتو ما يبزا ከጉለት የተጥራራ ወገግታው የሚያበራ ሽሙልሙል ፍልቅልቁ የሚጠራው ከሩቁ አሳየኝ
ጥበቡን ሳቁ አታስቀረኝ በሩቁ ነቢያኔው መዳኛ ደግ የልቤ ዳኛ ልቆኛንቱም ማገኛ አጣሁን መስከኛ አንቱ ሆነ ኋለሜ አንቱን ይላል ቀለሜ መቼ ሆን በመናሜ የማገኘው ሰላሜ መቼ ሆን በመናሜ የማገኘው ሰላሜ አሻገረኝ በሌላ እየጠራኝ ጀላላ አባብለኝ በጀማላ በሐይባው በሲፈት ተሂጃዝ ፈለቀና ካፎቱ ወልቀና በእኛም ላይ ዘለቀና ውጋን ያለ ምረት ሐቢቤ ኑረ አልሁዳ ጀማል ኑረ አልሁዳ ለሊቃው ለዚያራው ለረፈደበት ተራው ላይሽርጥና መከራው ቀስሉን ካልሞላለት ሀያት እንዴት ይደምቃል ጥርሱስ እንዴት ይስቃል ሐዘን እንዴት ይለቃል አንዴም ላልዘየሮት አንዴም ላልዘየሮት አንዴም ላልዘየሮት አጀቴ ማላወጣ በሩቅ እንደምቀጣ ወዳንተም የማልመጣ ኑረንም ጥፋት የአባበከር ጓደኛ አታድርጉ ራብተኛ አርጉን እንጂ ቤተኛ አሽከሮች ካሉበት አሽከሮች ካሉበት አሽከሮች ካሉበት የተከበራችሁ አድማጮቻችን አዲስ ጣዕም ፕሮግራማችንን አድምጠን በድጋሚ ተመልሰናል። እንግዲህ መሀል ላይ ስለ ሶላት አሳሳቢነት፣ አንገብጋቢነት፣ ወቅቱን ጠብቆ ስለ መስገድ እያወራን ወደ እናንተ እንግዲህ ወደ ፕሮግራማችን መሀል ላይ ደርሰናል። አላሁ ተባረከ ወተዓላ እንግዲህ በጣም ያው የሶላትን ክብደት አሁንም እና በትክክል ወቅቱን ጠብቆ ስለ መስገድ መስገድ እንዳለብን መልእክት ከሚያስተላልፉና ከሚያስጠነቅቁን የቁርአን አንቀጾች መካከል አላሁ ተባረከ ወተዓላ ምን አለን? ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን። አላሁ ተባረከ ወተዓላ እነኛ ሶላትን ከወቅቷ አዘግይተው የሚሰግዱ ለምሳሌ የዙሁር ወቅትን የሚያዘገይ ሰው ለምሳሌ ያለ ምንም ዑዝር ማለት ነው። የዙሁር ወቅት ወጦ የዓሱር ወቅት እስኪገባ ለምሳሌ ሚን ባቢል ሚሳል الذين هم عن صلاتهم ساهون ብሎ ማለት تأخير الصلاة عن وقتها حتى يدخل وقت الصلاة الأخرى የአንድን የሶላት ወቅቱን ማዘግየት ነው። ሌላኛው የሱ ወቅት አልፎ ሌላ የሶላት ወቅት እስከሚገባ ድረስ አላሁ ተባረከ ወተዓላ ያኒ ፈወይሉን ወዮላቸው አለ ለእነኛ አይነት ሰዎች። ወይል ብሎ ማለት ደግሞ አልሀላኩ ሸዲድ ብሎ ማለት ነው። ከባድ ቅጣት፣ ከባድ የሆነ ዛቻ ነው። አላሁ ተባረከ ወተዓላ የሶላትን ወቅት ያለምንም ዑዝር የሚያዘገዩ ሰዎች የዛች ወቅት ወጦ ሌላ ወቅት እስከሚገባ ድረስ እነኚህን ሰዎች በጣም ከባድ ቅጣት እንዳለባቸው በቁርአን ሲነግረን ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን አለ። ኢዘን ሁላችንም ይህችን የቁርአን አንቀጽ ማስታወስ፣ ይህችን የቁርአን አንቀጽ በዚህ የቁርአን አንቀጽ ልንሰራበት ይገባል ብሎ ማለት ቁርአኑ ያስጠነቀቀንን ነገር ወዮላቸው ወይንም ይሄ ቅጣት አለባቸው ከተባሉ ሰዎች ላለመሆን መጣርና ያን ነገር ማድረግ፣ ያን ነገር በድርጊት ሶላትን ወቅቱን ጠብቆ መስገድ ይገባል ማለት ነው። አላሁ ተባረከ ወተዓላ እንግዲህ ከአሳማሚው የጀሃነም እሳት እንዲጠብቀን ዱዓ ማድረግ አለብን። ሰበቡንም ማድረስ አለብን። በተለይ ደግሞ አሁንም የሶላት ነገር በጣም አሳሳቢና አንገብጋቢ ጉዳይ ነው የሚለውን አእምሯችን ላይ እንድንቀርጸው ነው ይህ ፕሮግራም አላማው። ኢንሻአላሁ ተባረከ ወተዓላ
በአሁን በቀጣይ ደግሞ ከተወዳጁ ሼኻችን ከዶክተር ሼክ አቡበክር ሱሌማን በእናንተ በኩል የመጡ ጥያቄዎችን በእርሳቸው አስመልሰን ወደ እናንተ ምላሾቻቸውን የምናቀርብበት የአድማጮች መድረክ ፕሮግራም ላይ ደርሰናል ማለት ነው። ለዚህ ሳምንት የቀረቡ ጥያቄዎችን ኢንሻአላሁ ተዓላ በተራ ቅደም ተከተል መሰረት ወደ እናንተ ምላሾቻቸውን የምናደርስ ነው የሚሆነው። አብራችሁን ቆዩ። የአድማጮች መድረክ። በዚህ ፕሮግራማችን ከወደ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የመጀመሪያው ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁልን ሙሂቦች ሙሉ ዓፊያ ከረጅም ሐያት ጋር ይወፍቃችሁ። ጥያቄ ነበረኝ። አንደኛ እኔ አላህ ነበር ምንም ነገር ሳይኖር ብዬ ለአንድ ወሃብያ ነገርኩት እና ምን አለኝ? ቁርአን ላይ ያለውን ብቻ እንጂ ከእርሱ ውጭ አትጠይቂኝ አለኝ። ማለት ምንም ነገር ሳይኖር የነበርኩ ነኝ አላለንም አለኝ። አፍወን ኢንሻአላህ እንደሚመለስልኝ ተስፋለኝ። ሁለተኛ ሙስሊም ሆኖ ነገር ግን የማይሰግድ ሰው ሲሞት ለቋሚው ሰው ሶብሩን ይስጣችሁ አይባልም ይላሉ። እንዴት ይታያል? አንድ ወሃቢ ይህን ነገር ከተናገረ መቼም በጣም የሚገርም ነው። ከዚህ በፊት ከሰማነው ምናልባት የተለየ ነገር ይሆናል። ቁርአን ላይ ያለውን ብቻ እንጂ ከሱ ውጪ አትጠይቅኝ ብሎ ምንም ነገር ሳይኖር የነበርኩ ነኝ አላለንም ካለ ወልዒያዙ ቢላሂ ተዓላ። ይሄ እንግዲህ እኔ የነገሮች ፈጣሪ አይደለሁም ወይም የነገሮች ፈጣሪ ነኝ አላለንምና እንደማለት ነው። ያው የሙሸቢህ መጨረሻው እንደዚህ ነው። ሁላችንም እናውቃለን። አላሁ ተዓላ በቁርአን ላይ ሁወል አወል ብሏል። እርሱ ነው መጀመሪያ የሌለው ማለት ነው። ሌላው ነገር ሁሉ መጀመሪያ ያለው። እንዲሁም አላህ በቁርአን ላይ አልሐምዱሊላሂ ረቢል ዓለሚን ብሏል። ለዓለማት ፈጣሪ ለዓለማት ጌታ ምስጋና ይገባው። ስለዚህ ዓለማትን የፈጠረ እሱ ነው። ስለዚህ የተፈጠረ ነገር ከዓለመኖር በኋላ የተገኘ ነው። ፈጣሪ ከሁሉም በፊት ያለ ነው። ይህንን እንኳን መሰረታዊ ነገር የማያውቅ ሰው እንደ እምነት አለኝ ብሎ ሲከራከር ነው አቂዳ ለትክክለኛ አቂዳ ይዣለሁ ብሎ ሲሟገት በጣም የሚያሳዝን ነገር ነው። ስለዚህ ይሄ እንዲህ አይነቱ የተጅሲም ትልቅ መገለጫ አላህን ከፍጡሩ በፊት አልነበረም ብሎ ልክ ከመخلوቁ ጋር አብሮ የተገኘ አድርጎ ማሰብ እንደማለት ነው። እንዲህ አይነቱ አላህን ፍጡር አድርጎ እንደማመን ነው የሚቆጠረውና ወላሉም ሙቢን ከባድ ግልጽ የሆነ ጥመት ነው። አላህ ይጠብቃል። ሙስሊም ሆኖ ማይሰግድ ሰው ሲሞት አላህ ይማረው እንላለን። ለቤተሰቦቹ ደግሞ አላህ ሶብር ይስጣችሁ እንላቸዋለን። አላህ ሶብር ይስጣችሁ አይባልም የሚሉ ሰዎች ትክክለኛ ሰዎች አይደሉም። ንግግራቸው ትክክል አይደለም፣ ባጢል ነው። ምክንያቱም ካፊር እንኳን ቢሞት ለአላህ የካደ ይሁዲና ነሳራ እንኳን ቢሞት ቤተሰቡ ጋር ሄደን ስናጽናና ትግስቱን ይስጣችሁ ጽናቱን ይስጣችሁ ብሎ መለመን ይቻላል። እንዲህ አይነት ሰዎች ሶብር መለመን ለየትኛውም ሰው ቢሆን ሶብር መለመን ችግር የለም። ይህንን አይቻልም ብሎ የሚል ሰው ሙኻሊፍ ሊዲን ነው፣ አያውቅም ማለት ነው። ምናልባት አላህ ይዘንለት አይባልም ካፊር ሆኖ ነው የሞተው ብለው የሚሉ ከሆነ መዝሀቡ ራጂህ ነው። መዝሀብ ትክክለኛው ብዙ ዑለማዎች ያሉበት ሶላትን የተወሰው ወንጀለኛ ነው እንጂ የሚባለው ከእስላም ወጥቷል አይባልም የሚለው ስለሆነ በዚህ መልኩ ነው መልስ። ሁለተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኡስታዞቻችን አላህ በያላችሁበት ይጠብቃችሁ፣ ጀዛችሁን አላህ እጥፍ ድርብ አድርጎ ይክፈላችሁ፣ እኛም ሰምተን የምንጠቀመው አላህ ያድርገን። ጥያቄ ነበረኝ። አንደኛ በፊት ያሳለፍነው ሶላት እንዴት አድርገን ነው መስገድ የምንችለው? ሁለተኛ ቁርአን ስቀራ ሐርፍ ሳሳስት ሌላ ትርጉም ሊሰጥ ይችላል። ለምሳሌ ሱረቱ አናስ ትርጉሙን ሳላቅ ስቀራ ሶላት ላይ መጨረሻው ላይ ሚነል ጀነቲ ወናስ ነበር የምለው። ስንሳሳት ሐራም ይሆንብናልን? ከዚህ በፊት ያለፉ ሶላቶችን እንዴት አድርገን ነው መስገድ የምንችለው?
በየቀኑ የቻለውን ይሰግዳል። አንድ ሰው ቀዷ የሆኑበትን ሶላቶች ሲፈልግ በተከታታይ ዙህርን፣ በተከታታይ ሱብህን፣ በተከታታይ ዐስርን ቀዷ ሊያወጣ ይችላል። በቀን 10 ሱብህ ሶላት ሊያወጣ ይችላል። 10 ዙህር ሶላት ሊሰግድ ይችላል። ሌላ ቀን ደግሞ 10ን ቀዷ ሊያወጣ ይችላል። አልሙሂም ያለበት ምን ያህል ሶላቶች ናቸው ብሎ ያስባል። ለምሳሌ አመት ቢሆንና ያልሰገደው የአመት ሶላት ቢኖር 365 ዙሁር፣ 365 ዐስር፣ 365 ሱብህ፣ 365 መግሪብ እና 365 ዒሻ ቢኖርበት እነዚህን ቁጥራቸውን ለመጨረስ ነው እንግዲህ የሚሰግደው። ያለበትን እየሰገደ እየቀነሰ አሁን ይሄን ያክል ከዙሁር ይሄን ያክል አውጥቻለሁ፣ ከሱብህ ይሄን ያክል አውጥቻለሁ፣ ከመግሪብ የቻለውን ያክል በፈለገበት ወቅት ላይ ቀዷ ማውጣት ይችላል። በዚህ መልኩ ቀዷውን ይጨርስ ይችላል ማለት ነው። አቅም ካጣ በቀን የሁለት ቀን ቀዷ ሶላት ያወጣ። ቁርአን ሲቀራ ትርጉምን በሚያበላሽ መልኩ መቅራት ሐራም ነው። ሐታ ትርጉም እንኳን ባይቀይር እንኳን አሳስቶ መቅራት ወይም ቀይሮ መቅራት ከተቀራበት አቀራር ለይቶ መቅራት ክልክል ነው፣ ሐራም ነው። ስለዚህ ያው ያለ ዕውቀት ዝም ብሎ ቁርአን ገልጠው የሚቀሩ ሰዎች ሰዋብ ሳይሆን ወንጀል ይጻፍባቸዋል። ተውበት ማድረግ አለባቸው። በትክክል ተምሮ ከሚያስቀራ ሰው በትክክል መቅራት ነው ያለው። ሶስተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የሐበሻ ሬዲዮ አቅራቢ ኡስታዞች እንዲሁም መውላና ሸይኽ አቡበከር አላህ ምንዳችሁን ይክፈላችሁ። ለምታደርጉልን ዲናዊ አስተምህሮት እኛም በሰማነው የምንሰራ ያድርገን። ጥያቄ ነበረኝ። ቁርአን ወይንም ሸሪዓዊ ኪታቦችን ከታች በስተኩል ተቀምጠው ከላይ ሳይጫነው ሌላ ቁሳቁስ ትይዩ ሆኖ ቢቀመጥ እንዴት ይታያል? ሌላኛው አንድ ከእስልምና ውጭ ያለ ሰው ሰላምታ ማለት በሙሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቢለን ወይንም ብንለው ይህ እንዴት ይታያል? እንደሚመለስልኝ ተስፋ አደርጋለሁ። ባረከላሁ ፊኩም። አላህ ይጠብቃችሁ፣ የምትሰሩትንም ኸይር ስራ አላህ ይቀበላችሁ ይላል። ቁርአን ወይም ሸሪዓዊ ኪታብ ከታች በስተኩል ተቀምጠው ከላይ ሳይጫነው ሌላ ቁሳቁስ ትይዩ ሆኖ ቢቀመጥ የሚለው በቀጥታ ላዩ ላይ ካላስቀመጥን ችግር የለውም። በቀጥታ ከላዩ ላይ ኪታቡ ላይ ካላስቀመጥን ሼልፍ ነገር ይሆንና መደርደሪያ፣ ለምሳሌ የተወሰነ መደርደሪያ ላይ ቁርአን ሊሆን ይችላል። ከላይ ካሉት መደርደሪያዎች አንዱ ላይ ደግሞ ሰዓት ሊሆን ይችላል፣ የሆነ ሳጥን ነገር ሊቀመጥ ይችላል። ምንም ችግር የለም። ኪታቡ ላዩ ላይ እስካላረፈ ድረስ በዚያ ትይዩ ወይም ደግሞ በዚያ አቅጣጫም እንኳን ሌላ ነገር ቢቀመጥ ምንም ችግር የለውም። ኪታቡ ላይ ማሳረፉ ግን አይቻልም። ቁርአን እንደ ሳጥን መቁጠር አይቻልም። ሸሪዓዊ ኪታብን እንደ ሳጥን ወይም እንደ መደገፊያ አድርጎ ራሱን መጠቀም ክልክል ይሆናል። ለምን? ሑርማውን ክብሩን አለመስጠት ስለሆነ። ከእስልምና ውጭ ያለን ሰው አሰላሙ አለይኩም ወራህመቱላሂ ወበረካቱ አንለው። አሰላሙ አለይኩም ብሎ ካለን ግን ወአለይኩም ሰላም ብለን መመለስ እንችላለን። ኩፋሮችን በሰላምታ ተጀምሩ የሚል ሐዲስ ስላለ በሰላምታኛ እንጀምራቸው። ሰላምታ ካቀረቡልን እንመልስላቸዋለን። ነው ችግር። አራተኛው ጥያቄ እንዲህ ይላል። አንድ ሙስሊም ያልሆነን ሰው አከብርሃለሁ ማለት እንዴት እንደሚታይ ጠይቅልኝ። የሰው ልጅ ሁሉም እኩል ነው፣ የተከበረ ነው ይባላልን? ከእስልምና ውጭ ያለ ሰውን አከብርሃለሁ ሲባል ተዕዚም አደርግሃለሁ ከሆነ አይቻልም። አንዳንዴ ያቀረብከውን ሐሳብ አከብረዋለሁ ሊል ይችላል አንድ ሰው። እንዲህ አይነቱ ክቡር ሐሳብ፣ ጥሩ ሐሳብ፣ ገንቢ ሐሳብ፣ ጠቃሚ ሐሳብን ያቀረብከው ለማለት ወይም የተናገርከው ንግግርን አከብርልሃለሁ ሲል ከሆነ ያንን መልካም ንግግርን ደግፈሃለሁ እንደማለት ከሆነ ችግር የለው። ከዚያ ውጭ ግን ሰውየውን ግን ተዕዚም በማድረግ መልኩ ክብር መስጠት የሚለው በዚህ መልኩ ልቅና ያለው ነው ብሎ ማመን ማለት ነው። ይሄ ካፊር ከሐሸራት ከነፍሳት ከትንሽ እንደው አዘቅት ከሚባሉ እንደው ከአሳማም ከውሻም
ከኸናዚርም ከቂረዳም ከነሱም በታች ነው ኢነ ሸረ الدواب عند الله الذين كفروا فهم لا يؤمنون አላህ ዘንድ በጣም የወረደ በጣም የወደቀ መጥፎ ፍጡር ማለት በአላህ የካደ ሰው ነው ስለዚህ አላህ ያላከበረው እኛ ሙእሚኖች አናከብርም ሰው ነው በሰውነቱ አላህ Subhanahu Wa Ta'ala ቀና ብሎ እንዲያደርጉታል እንንሳ ያደርገው በእጁ እንዲበላ አድርጎታል በጎንበስ ብሎ በአፉ ቀጥታ መሬት ላይ የተሳበ እንዲበላ ያደረገው አፈጣጠሩን ለይቶ በተለየ መልኩ ፈጥሮታል አላህ ተዓላ ዘንድ ክብር የሚኖረው ግን ተቅዋ ኢማንና ተቅዋ ሲኖር ነው እንጂ ያለ ኢማን ባዶ ነው ምንም እንኳን አፈጣጠሩ ዒናያ የተደረገበት የተለየ ልዩ ሆነ አፈጣጠር ቢሆንም ራሱን ግን በአላህ በመካድ ወይም በመክፈር አዘቅት ውስጥ ጥሏል ከሁሉም እንስሳት የባሰ መጥፎ ሆኗል አላህ ይጠብቀን አምስተኛው ጥያቄያችን ደግሞ እንዲህ ይላል አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የሐበሻ ግሩፕ አባላት እህትና ወንድሞች እንዲሁም ሸይኻችን ሸይኽ አቡበከር ሱለይማን ከሙሉ ዓፊያ ጋር ሐያቱን ያርዝምልን ኢንሻአላህ ጥያቄ ልጠይቅ ነው አንደኛ ለማህበራዊ ኑሮ ተብሎ እድር የሚባል ተመሰረተ ይህንን የማህበራዊ ኑሮ የጣሰ ተይዞብሃል በማለት ይቀጣልና ቅጣቱ በሸሪዓ እንዴት ይታያል አብራሩልን ሁለተኛ አንድ ሰው ሲሞት ሲሶ ገንዘብን ሰደቃ አድርጉልኝ ብሎ ተናዞ ከሞተ ካለው መሬት የድርሻውን የኩል ሰጥቶ ማሳረስ ይቻላል ወይ ባረከላሁ ፊኩም እድር የሚባለው ነገር ሰዎች ያው በተበሩዕ መልክ አንዱ ይላኛው ለመርዳት ሊላህ ተዓላ ብሎ የሚለግሰው ብለን እንቁጠረው ሰው የተቸገረ ጊዜ ይጠቀምበት በዚህ ነገር ብሎ የሚሰጠው ነገር ነው ይሄ ነገር ያው ተበሩዕ ካልሆነ አስኪድም ብድር ተብሎ ይወሰድም አለዚያ ልክ እንደ የኢንሹራንስ ድርጅቶች ነው የሚሆነውና ስለዚህ ከዚህ አይነት አሰራር ወጥቶ ሸሪዓውን የጠበቀ እንዲሆን በፍላጎት በልገሳ የሚደረግ የመርዳት የማገዝ ሰዎች ሲቸገሩ ይጠቀሙበት ይሄንን ብር ብሎ እንደመስጠት ተደርጎ መወሰድ ነው ያለበት ይሄንን ካደረጉ በኋላ የመቅጣት ህግ የሚባለው ነገር ያው እሱ በፍላጎቱ ለሚሰጠው ነገር ቅጣት ማከናነብ እንደገና አይሆንም ሳይሆን አህድ እንዲገባ ይደረግና እኔ ሁሉ ጊዜ ለዚህ ወድር ለተባለው ነገር በየወሩ 100 ብር ከፍላለሁ 150 ብር 200 እንደሆነው ከፍላለሁ ይሄንን ካልከፈልኩ ደግሞ ተጨማሪ ልከፈል ብሎ አህድ ራሱ ሊገባ ይችላል ይሄንን ካልሰጠሁኝ ተጨማሪ 100 የሚከፈል ከሆነ ለምሳሌ እኔ ካዘገየው አንድ ወር 2 ወር ካዘገየው ተጨማሪ 120 10 ብር 150 ብር እንደዚህ አድርጌ ከፍላለሁ ብሎ ቃል ከገባ አህድህን ሙላ ተብሎ በአህዱ እንጠይቀው እንችላለን ማለት ነው ሰው ሲሞት ሲሶ ገንዘቡን ሰደቃ አድርጉልኝ ብሎ ተናዞ ከሞተ ሰውየው ሞቷል መቼም የድርሻው የሚለው የማን ድርሻ ነው ሌላ ሰው የድርሻውን የትኛውን ድርሻ አሁን እሱ ከሞተ በኋላ 1/3 ገንዘቡ ሰደቃ ይሆናል ሰደቃው ለማን ነው የሚለው ምናልባት እንግዲህ የገደባቸው ሰዎች ካሉ ይገደባሉ አለዚያም ደግሞ ልቅ ካደረገው ለፉቀራ ለመሳኪን ሰደቃ ይሆናል ለችግረኞች ከዛ የተረፈው 2/3 ገንዘቡ ይሄንን ደግሞ ወራሽ ነው የሚወርሰው ወራሾች እንደየድርሻቸው ይካፈላሉ ሚስት ካለች አንድ 8ኛ ልትወርስ ትችላለች ወይም 1/4 እንደሁኔታው ሰውየው ልጅ አለ ወይስ የለውም የሚባል ነገር ይታይና ሴት ልጆች ካሉ 2 እና ከዛ በላይ ከሆኑ 2/3 የተቀረውን 2/3 ይወስዳሉ ማለት ከተቀረው መሬት ላይ ከተቀረው ንብረት ላይ 2/3 ይወርሳሉ ወንድ ካለ ሴቶቹን አብሮ ያካፍላቸዋል በአጠቃላይ ተቀርሎ 2/3 መውረሳቸው ይቀርና አሰባ ይባላል የተቀረውን የገንዘብ መጠን ወይም የተረፈውን ገንዘብ እንዳለ ተቀርሎ ለወንድ የሴት ልጅ እጣ እንዲሰጡ ይደረጋል በዚህ መልኩ ነው የሚከፋፈሉት ስለዚህ የኩል ሰጥቶ ማሳረስ የሚለው ምኑን ነው ማን ነው
ትንሽ ጥያቄው ላይ እንከን አለ። ማን ለማን ይሰጣል? አሁን የወራሽ ሆኖ ወራሾች ተከፋፈሉት አበቃ። ያ ደግሞ 1/3 ለድሃ ተሰጠ። በዚህ መልኩ ገንዘቡ አበቃ ማለት ነው። ስድስተኛው ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐበሻ ሬዲዮ አዘጋጆች ኡስታዞች እንዲሁም መውላና አላህ ይጠብቃችሁ። ጥያቄ ነበረኝ። ከአመት በፊት 1000 ሪያል አበድሬ ነበርና አሁን ያንኑ 1000 ሪያል መለሰችልኝ እና ያሁኑና ከአመት በፊት የነበረው ምንዛሬ ይለያያል። ማለቴ አሁን ላይ ምንዛሬው ከፍተኛ ነውና እንዴት ይታያል? ሪባ ይሆናል እንዴ? ባረከላሁ ፊኩም። 1000 ሪያል የተበደረ ሰው 1000 ሪያል ይመልሳል። ያ ገንዘብ ከዛ በፊት 1000 ሪያል مثلا 3000 ብር ይመነዘር ነበር። አሁን ግን 4500 4600 ነው የሚመነዘረው በብር ማለት 30000 ይመነዘር ነበር። አሁን ግን مثلا 46000 45000 ነው የሚመነዘረውና ከዛ አብልጭ የተቀበልኩ አይባልም። 1000 ሪያል ካበደረ 1000 ሪያል መመለስ። የትኛው ምንዛሬ ቢጨምርም ቢቀንስም ያንኑ ገንዘብ ያበደረው ነው የሚቀበለው። ይሄ ደግሞ ምንም ችግር የለም። ዶላርም ቢያበደር ዶላር ያበደረውን ይቀበላል። ሌላም ዩሮም ቢያበደር ዩሮውን ይቀበላል። የድሮ ዋጋና የአሁኑ ዋጋ ሳይባል ቁጥሩ 100 ከሆነ 100 1000 ከተበደረ 1000 ያንን ራሱን ይመልሰው። የዚህ ሳምንት የመጨረሻው ጥያቄ እንደሚከተለው ይቀርባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ምን ነው ባልተፈጠርኩኝ ይሻለኝ ነበር ማለት ኩፍር ይሆናልን? ምን ነው ባልተፈጠርኩ የሚለው ይሄ ብቻውን ኢዕቲራድ ተብሎ አይወሰድም። አንዳንድ ጊዜ ራስን ዝቅ ማለትን ወይም ደግሞ እንደው ራስን መጥላት የሚባል ነገር አሊያም ደግሞ የዱንያ ሁኔታው ሲበለሻሹበት ማማረር በራሱ አላህ ላይ ማማረር ሳይሆን ራሱ መምረሩ እንደው ባልተፈጠርኩ እንደዚህ ባልሆንኩ ሊል ይችላል አንድ ሰው። ይሄ እምነት ጋር ጉዳት የለውም። يعني مريم عليها السلام وكنت نسيا منسيا ብላለች። እንደው ያልተፈጠርኩ ወይም ደግሞ እንደው የተረሳው ያልተገኘው ነገር በሆነ የሚል አይነት ምኞት ተመኝታለች። ይሄን መመኘት ምንም አይነት የእምነት ጉዳት የለውም። የተከበራችሁ አድማጮቻችን እንግዲህ በዛሬው የያዝናቸው ጥያቄዎች እነኚህን ይመስላሉ። አሁንም በጣም በርካታ እህቶቻችን ወንድሞቻችን የላካችሁልን ጥያቄ አለ። ኢንሻአላህ በቀጣይ ፕሮግራማችን የምናስመልስ ይሆናል። አብራችሁን ቆዩ። ያ ሀቢቢ ሰለላሁ ዐላ ሙሐመድ ሸፊዕ አልወራ ያ ሀቢቢ يا حبيبي صلى الله على بلغ نور تجلى إلى جيا قبة الولا تبسم يوم وليلة يا إمام مكرم مرابنا لم تجملا مصطفى روس الهدرة ተከበራችሁ አድማጮቻችን እንግዲህ ውድ ሼኻችን ምላሾቻችሁን በዚህ መልኩ አቅርበው ከኋላውም ነሽዳን አስከትለን በድጋሚ ፕሮግራማችንን እንግዲህ ለማገባደድ ተገናኝተናል። ይህ 72ኛው ሳምንታዊ የሐበሻ ሬዲዮ ፕሮግራማችን ነው። ስለ ሶላት እያወራን ነበር። ለመጨረሻ ጊዜ መልእክት ማስተላለፍ የምፈልገው ጉዳይ ምንድነው? فالصلاة هي أول ما يحاسب العبد عليه يوم القيامة من عمله ይህች ሶላት የውመል ቂያማ የትንሣኤ ዕለት አንድ ባሪያ መጀመሪያ ሒሳብ የሚደረግባት ድርጊት ክስተት ነች። የሰው ልጅ የውመል ቂያማ ስለ ስራው በሚጠየቅበት ሰዓት መጀመሪያ ሒሳብ የሚደረገው በሶላት ጉዳይ ነው፣ ስለ ሶላት ነው። فإن صلحت فقد أفلح وأنجح የሶላቱ ጉዳይ ነጃ ከሆነ በሶላቱ ጉዳይ ነጻ ከሆነ ይህ ሰው ትልቅን ስኬት፣ ትልቅን ፈላህ፣ ትልቅን ነጃ
ወጥቷል ማለት ነው። ትልቅን ስኬት አሳክቷል ማለት ነው። ወኢን ፈሰደት ፈቀድ ኻበ ወኸሲር። በሶላቱ ግን ሒሳብ ውስጥ በሶላቱ ከወደቀ በሶላቱ ተቅሲር አድርጎ በሶላቱ አሳጥሮ ሶላቱን በደንብ ሳይሰግድ ቀርቶ በዚህ ጉዳይ ከወደቀ በጣም ትልቅ ኪሳራን የተከናነበ ይሆናል። በዚህ ሳምንት ማስተላለፍ የፈለግነው ጉዳይ ይሄ ነው። በሶላታችን ላይ ጠንካራ መሆን አለብን። በዲናችን በሁሉም ክስተት ጠንካራ መሆን አለብን። በይበልጥ ደግሞ በሶላት ጉዳይ መደራደር እንደማያስፈልግ ሸሪዓ ካስቀመጠ ዑዝር ውጭ ምንም ማምለጫ እንደሌለ አውቀን ኢንሻአላሁ ተዓላ አላህ ይህን ነገር በዚህ ጉዳይ እንዲያገራልን ዱዓ የምናደርግ ነው የሚሆነው። ይህ ደግሞ 72ኛው ሳምንታዊ ፕሮግራማችን ነው። ኢንሻአላህ በቀጣይ በ73ኛው ሬዲዮ ፕሮግራማችን እስከምንገናኝ መልካም ቆይታ ይሁንላችሁ። ሐሳብ፣ አስተያየት፣ ጥያቄዎቻችሁን ደግሞ በኢንቦክስ እንዲሁም በስልክ ቁጥራችን 094041 4402 ብታደርሱን በቀጥታ መልሰን ወደ እናንተ የምናጋራ ነው የሚሆነው። መልካም ቆይታ። ሰላም አለይኩም ያ ረሐመቱላሂ ሙስጠፋ يا